እግዚአብሔር የኛ ሰልፍ አይደንቲቲ ያለን ሰዎች አድርጎ ነው የፈጠረን። ስለዚህ አንድ ሰው ትጋት ቢያንሰው፣ አንድ ሰው መሰጠት ቢያንሰው፣ ይሄን ያልተረዱ ሰዎች በመስቀሉ ያሾፋሉ። ከማንነታችን ጋር የተገናኘ አይደለም። የዘላለም ሕይወት በቀጥታ የእግዚአብሔር ነፃ ስጦታ ነው። የሁሉ ፈጣሪና ዳኛ የሆነው እግዚአብሔር የሚፈርድበት ቀን ነው። ስለዚህ ጌታን እናመሰግናለን። ክብር ለስሙ ይሁን። ሃሌሉያ 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 ሃሌሉያ። እናመሰግንሃለን እናመሰግንሃለን። ሃሌሉያ። በድምፁ የሚመራን የፈቃዱን ምስጢር የሚገልጥልን አምላካችን እግዚአብሔር ስሙ የተባረከ ይሁን። ስለዚህ ሁላችሁም እንድታመሰግኑት ጠይቃችኋለሁ። ጌታ ስሙ የተባረከ ይሁን። ሃሌሉያ። አባት ሆይ እናመሰግንሃለን። ስም ብሩክ ይሁን። ከኛ ጋር ስላለ ድምፅህን ስለምታሰማን እናመሰግንሃለን። ሃሌሉያ ሃሌሉያ። አሁን በሕይወታችን በጣም አስፈላጊ የሆነን እውነት እንካፈላለን። እግዚአብሔር ስሙ ይባረክ። የእግዚአብሔር ቃል ስለ ራሱ ስለ እግዚአብሔር ይገልጥልናል እና ሲናገር ዘመናትንና ዘመንን ይሽራል ብሎ ይናገራል። ዘመናት ይሻራሉ፣ ወቅቶች ያልፋሉ፣ የማያልፍ ግን ዘላለማዊ ነገር አለ እና ዛሬ አጠቃላይ ምናልባት በማለዳ እየተናገርኩ ነበር። ይሄን ሳስተዋውቅ ለኔ በጣም ጠቅሞኛል። በክርስትና ሕይወቴ ልጅነት ጊዜ ላይ ያወቅኩት ስለሆነ እናንተም አታውቁትም ብዬ አላስብም። ሁላችሁም ታውቁታላችሁ ብዬ አስባለሁ። ነገር ግን በሕይወታችሁ ተጽፎ የቀረ ሲሆን እና የእናንተ የሕይወት ክፍል ሲሆን፣ ያስተሳሰባችሁ ክፍል ሲሆን በጣም ወሳኝ ነገር ነው። ርዕሱን ያደረኩት በዘላለማዊ እይታ መኖር ነው። በዘላለማዊ እይታ ወይም በኢተርኒቲ ፐርስፔክቲቭ መኖር፣ በዘላለማዊ እይታ መኖር። ይሄ እንግዲህ አጠቃላይ በዚህ ምድር ላይ ያለንን ምልልስ፣ አወጣጥ፣ አገባብ፣ አስተሳሰብ፣ ውሳኔዎቻችንን የሚወስን ጉዳይ ነው እና በሰው አእምሮና ሀሳብ ገብቶ መፍረድና ማወቅ ባይቻልም ያው ብዙ ዓመት በጌታ ቤት እንዳገለገለ እንደኖረ ሰው ሳይ ይሄ ጉዳይ ይመስለኛል አንዳንድ ቦታ ላይ በተለይ በአሁኑ ጊዜ ችግር እየፈጠረ ያለውና አስፈላጊ ነገር ነው። አንደኛ ጴጥሮስ ምዕራፍ 4 ቁጥር 7 እንዲህ ይላል፣ ዳሩ ግን የነገር ሁሉ መጨረሻ ቀርቧል፣ እንግዲህ እንደ ባለ አእምሮ አስቡ ይላል። ዳሩ ግን የነገር ሁሉ መጨረሻ ቀርቧል፣ እንግዲህ እንደ ባለ አእምሮ አስቡ። የነገር ሁሉ መጨረሻ የሚታየው ነገር ሁሉ በእርግጥ በእነሱ ዘመን ከቀረበው ይልቅ ደግሞ ከዛ ወዲህ 2000 ዓመት አልፏል። በእኛ ዘመን መጨረሻ የቀረበበት ጊዜ ነው። ስለዚህ ምንድን ነው የሚለው? ጤናማ አእምሮ ይኑራችሁ፣ ወይም ጤናማ አእምሮ ክፉውን ከደጉ ለይቶ አመዛዝኖ ውሳኔ መወሰን እንደሚችል ሁሉ እንደዛው እንደ ባለ አእምሮ አስቡ ይላል። as having a sound mind፣ ጤነኛ የሆነ አእምሮ እንዳለው ሰው አስቡ ብሎ ይናገራል። የሐዋርያት ሥራ ምዕራፍ 17 ቁጥር 31 እና 32 ደግሞ ቀን ቀጥሯልና በዚያም ቀን ባዘጋጀው ሰው እጅ በዓለሙ ላይ በጽድቅ ሊፈርድ አለው። ስለዚህ እርሱን ከሙታን በማስነሳቱ ሁሉን አረጋግጧል። ኢየሱስ ክርስቶስ ከሙታን መነሳቱ እግዚአብሔር በዓለም ሁሉ ላይ ሊፈርድ ማለት የትንሣኤ ሙታን ቀን እንዳለ እግዚአብሔር ተናግሯል ከብሉይ ኪዳን ዘመን ጀምሮ። ያ እውነት መሆኑን የኢየሱስ ክርስቶስ ከሙታን መነሳት አረጋግጧል ይላል። የሙታንም ትንሣኤ በሰሙ ጊዜ እኩሌቶቹ አፌዙበት ይላል። የዘላለም እይታ የሌላቸው ናቸው እነዚህ። የሙታንን ትንሣኤ በሰሙ ጊዜ እኩሌቶቹ አፌዙበት። እኩሌቶቹ ግን ስለዚህ ነገር ሁለተኛ እንሰማሃለን አሉ፣ ደነገጡ።
ከሞት በኋላ ሕይወት አለ? ዘላለም የሚባል አለ? እንደዛስ ካለ ሁለተኛ መስማት እንፈልጋለን። ሌሎቹ ደግሞ አሸፉበት፣ ቀለዱበት። በቆሮንቶስ መጽሐፍ ላይ በአንደኛ ቆሮንቶስ ምዕራፍ 15 ላይ አይ ቲንክ ቁጥር እንዳላሳስታችሁ ግን ምን ይላል? እንብላ እንጠጣ ነገ እንሞታለን እንደሚሉት አይደለም ይላል። ሰዎች እንብላ ዛሬ፣ እንደሰት፣ እንጠጣ ነገ እንሞታለን ይላሉ። እነዚህ እንግዲህ የሚያሳየው እነዚህን ብቻ አይደለም፣ ብዙ እናያለን። በጌታም በኢየሱስ ክርስቶስ ጊዜ ለኢየሱስ ክርስቶስ ይቀርብለት የነበረው ጥያቄ አንዳንዱ ከሞት በኋላ ሕይወት አለ ወይ የለም የሚል ነው እና ስለ ጋብቻም ሲጠይቁት አንዲት ሴት የሙታን ትንሣኤ አለ፣ የዘላለም ሕይወት አለ ብሎ በሚያስተምርበት ጊዜ እንግዲያው እንደዚህ ከሞት በኋላ ሕይወት ካለ ብለው በትንሣኤ ሙታን የማያምኑ ሰዱቃውያን የሚባሉ መጡና አንድ ሰው ነበረ፣ ሞተ፣ የእሱን ሚስት ከዛ ወንድሙ አገባት፣ እሱም ሞተ። ከዛ ያለ 7 ወንድማማቾች አገቧት። ዘር ለማስቀረት ድሮ በእስራኤል ያ ይደረግ ነበርና እንግዲያ በትንሣኤ ሙታን ለማን ትሆናለች አሉ። አሁን የምትሰሙትን አንዳንዴ ሙስሊም ስብከት ይመስላል፣ እምነት ይመስላል። በሙታን ትንሣኤ ለማን ትሆናለች? 7 ሰው ምድር ላይ ካገባት ከሙታን ሲነሱ ከዛ ምን አለ? በሙታን ትንሣኤ እንደ መላእክት ይሆናሉ እንጂ አያገቡም አይጋቡም ማለት ሰው እንደ መላእክት ይሆናሉ አይደለም። መላእክት እንደማያገቡ እንደማይጋቡ ጾታ እንደሌላቸው በሙታን ትንሣኤ ደግሞ ሰዎች የማያገቡ የማይጋቡ ሆነው ለሌላ ሕይወት ይነሳሉ። እና ይሄ ጥያቄ ወሳኝ ነበረ በብዙ ሰዎች ሕይወት። ይሄ እኛ አሁን እዚህ ያለን በትንሣኤ ሙታን የምናምን እንደሆነ አውቃለሁ። ነገር ግን ትንሣኤ ሙታን በኋላስ ምን ይመስላል የሚለውን የበለጠ ማወቃችን አሁን እዚህ ምድር ላይ የምንኖረውን ሕይወት ይወስናል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 እና 11 እንደዚህ ይላል። መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በሥጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል። ልድገመው። መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በሥጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል ይልና ቁጥር 11 በደንብ ስሙት። ይሄን ማወቁ አኗኗሩን ወስኖታል፣ አወጣጡን አገባቡን ወስኖታል። ስለዚህ ምን ይላል? እንግዲህ የጌታን ፍርሃት አውቀን ማለትም በሱ ፍርድ ወንበር ፊት መቆምን አውቀን ማለት ነው። ይሄ እንግዲህ እኛ እያለ ነው የሚያወራው፣ ስላመኑት ሰዎች ነው የሚያወራው። ስለ ኃጢአተኞች አይደለም፣ ስለ ጸደቁ ሰዎች ነው የሚያወራው፣ ስለ ክርስቲያኖች ነው የሚያወራው፣ ራሱን ጨምሮ ማለት ነው። እንግዲህ የጌታን ፍርሃት አውቀን ሰዎችን እናስረዳለን፣ ለእግዚአብሔር ግን የተገለጥን ነን፣ በሕሊናችሁም ደግሞ የተገለጥን እንደሆንን ተስፋ አደርጋለሁ። ይሄን ነገር አውቀን ለሰዎች እናስረዳለን፣ ምን አይነት ሕይወት መኖር እንዳለባቸው ምድር ላይ ምን አይነት አወጣጥ አገባብ ሊኖራቸው እንደሚገባ ይሄን የጌታን ፍርሃት በጌታ ፊት የመቆምን ቀን እያሰብን ሰዎችን እናስረዳለን ይላል። ይኸው ጳውሎስ ነው ይሄን የሚለው። ጳውሎስ እንደገና በሮሜ 8 ቁጥር 18 ላይ ለእኛ ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላል። ማለት ከአውሬ ጋር የሚጋደሉበት ጊዜ ነበር። ሰው እንደ አውሬ ተቆጥሮ ቲያትር ውስጥ ወይም ስታዲየም ውስጥ ገብቶ ከሰው ጋር እየተዋጋ እየደማ እየቆሰለ ከአውሬም ጋር አንዳንዴ ከአውሬ ጋር ታግሏቸዋል። የተራቡ አውሬዎችን ይለቁባቸዋል። ባሪያ የሚባሉትን ሰዎች እንደዛ አይነት ሰው መዝናኛ የነበረበት ጊዜ ነው። እነ ጳውሎስ ደግሞ በዛ ዘመን ስደቱ ላይ እንደ ወንጀለኛ የሆኑትን እንደዛ ያደርጋሉና እንደ መዝናኛ መጫወቻ ሆንን የሚለው ለዛ ነው። ሪል መጫወቻ ነው ማለት ሰው ተሰብስቦ
ቲያትር አለ። አሁን ኤፌሶን ላይ ከአውሬ ጋር ከተጋደልኩ ይላል 25,000 ሰው የሚያስቀምጥ ኦፕን የሆነ ቲያትር አለ። አሁንም አለ፣ እንትን ሁሉ አለ፣ መቀመጫው ሁሉ አለ ኤፌሶን ውስጥ። ጳውሎስ እዛ ኤፌሶን ውስጥ ከአውሬ ጋር ተጋድሏል እና እንደ መጫወቻ ሆንን የሚለው እሱን ነው። የሌሎች ሰዎች መዝናኛ ወንጀለኛ ተደርገው ስለተቆጠሩ ኢየሱስ ጌታ ነው፣ የዘላለም ሕይወት አለ፣ ያድናል ብለው ስለሰበኩ ማለት ነው። ይሄን ግን ያደረግነው የሙታን ትንሣኤ ባይኖር ይላል በአንደኛ ቆሮንቶስ ምዕራፍ 15 ከስረናል ማለት ነው። እኛ ከሁላችሁ እንዲያውም ለምን ከሁላችሁ የከፋውን ዋጋ እየከፈሉ ያሉት የከፋውን ነገር እያጡ ያሉት ቤትን፣ ኑሮን፣ ትዳርን እያጡ ያሉት እነሱ ናቸው። ስለዚህ ከሁላችሁ ይልቅ ምስኪኖች ነን ማለት ነው፣ ከስረናል ማለት ነው። ሙታን የማይነሱና በዚህ ያጣነውን በዛ ማንከብርበት ከሆነ ብሎ ይናገራል። እዚህ ላይ ደግሞ ስታዩ ከዚህ የተነሳ ነው ለኛ ይገለጥ ዘንድ ካለው ክብር ጋር ሲመዛዘን የአሁኑ ዘመን ስቃይ፣ አሁን ክርስትና የአሁኑ ዘመን ደስታ አድርገን ነው እየሰበክን ያለ ነው። ግን ለነ ጳውሎስ የአሁኑ ዘመን ስቃይ ነበረ። የአሁኑ ዘመን ስቃይ ነበረ። ግን በስቃያቸው እንዲጸኑ ያደረጋቸው ቅድም ያነበብነው የጌታን ፍርሃት አውቀን ያለው ማለት ነው። ያው ምዕራፍ 4ንም ሁለተኛ ቆሮንቶስ ምዕራፍ 4ን ከዛ በፊት ያለውን ብታነቡ የውጭ ሰውነታችን ቢጎሰቁል እንኳን የውስጡ ሰውነታችን ግን ዕለት በዕለት ይታደሳል ይላል። የውጭን ሰውነት ያጎሰቆለው ምንድነው ብትሉ ክርስትና ነው። በዛ ዘመን በጌታ በመሆናቸው ምክንያት ከዛ ይቀጥልና የሚታየውን ሳይሆን የማይታየውን ተስፋ ብናደርግ ይላል። የሚታየው ማለት አሁን ያጡ ያሉት ነገር፣ ከዛ የሰውነታቸው መጎስቆል። የማይታየው ማለት ደግሞ ሊገለጥ ያለው ክብር ማለት ነው። ሊወርሱት ያለው መንግስት ማለት ነው። ሊወርሱት ያለው ርስት ማለት ነው። ስለዚህ እነዚህ ቅዱሳን የሆኑትን እንዲሆኑ የጸኑትን ያህል እንዲጸኑ ሌላው ከሚነጉድበት መስመር እንዲወጡ የተለዩ እንዲሆኑ ያደረጋቸው ሕይወትን የተረዱበት መረዳት ነው፣ እይታቸው ነው። እነሱ አሁን የሚሆኑትና የሚያደርጉትን ሁሉ ከዘላለም አንጻር የሚያዩና የሚያደርጉ የሚሆኑ ነበሩ። የሐዋርያው ጳውሎስ መልእክቶችን ሁሉ ብታነቡ ሁልጊዜ ከሚመጣው ዘመን ዓለም ጋር ያነጻጽራል። ሁልጊዜም ማለት ሁልጊዜም በመከራ ያሉትን ሲያጽናና ልክ እንደዚሁ ነው የሚያደርገው። በዕብራውያን ምዕራፍ 10 ላይ የተሰደዱ ክርስቲያኖችን የእግዚአብሔር ቃል የማጽናናት አይነት ቃል ይናገራል። መልእክቱ ላይ ዕብራውያን ምዕራፍ 10 ቁጥር 34 ላይ 33:2 ጀምሮ ተያይዞ ያለ ስለሆነ ብታነቡት ጥሩ ነው። ነገር ግን ግማሽ በነቀፋና በጭንቅ እንደ መጫወቻ ስለሆናችሁ እነሱም ጭምር ማለት ነው፣ ግማሽ እንዲህ ካሉት ጋር ስለተካፈላችሁ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ ክርስቶስ በርቶላቸው ማለት ነው የጸናችሁበትን የቀደመውን ዘመን አስቡ። ዋጋ ከፍለዋል ካሁን በፊት ብርሃን ከበራላቸው በኋላ ምናልባት አሁን እንዳይንሸራተቱ ነው። ብዙ ዘመን ዋጋ ያልከፈልንበት ነገር ብዙ ጊዜ ይቀላል፣ አስቸጋሪ ነው። ያን ዘመን አስቡ ይላል። ከዛ የሚበልጥና ለዘወትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችሁ የሚበልጥ ለዘወትር ወይም ለዘላለም የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችሁ በስራቴ ራራችሁልኝ፣ የገንዘባችሁንም ንጥቂያ በደስታ ተቀበላችሁ። ታስሮ ሳለ ገንዘብ ይልኩለት ነበር፣ በችግር ውስጥ እያሉ እንኳን። ይሄን የሚያደርጉበት ምክንያት የበለጠ ለዘላለም የሚኖር ገንዘብ በሰማይ እንዳላቸው ተረድተው ነው። ልግስናቸውንም ውሳኔያቸውንም የወሰነው እይታቸው ነው። ሕይወትን ያዩበት እይታ ነው። አሁን የሚያደርጉትና አሁን የሚኖሩት ከዘላለም ጋር ምን ያህል የተሳሰረ እንደሆነ መረዳታቸው ነው። የአሁኑን ጊዜ ሽልማት፣ የአሁኑን ጊዜ ዋጋ በእምነታቸው ፈልገው ሽተው ቢሆን ኑሮ
ይሄን ሊያደርጉ አይችሉም። እምነታቸው ይዞባቸው የመጣው ስደት ነው፣ ነቀፋ ነው፣ መናቅ ነው፣ መጠላት ነው። ያን ግን ተቋቁመው ለዛውም ደግሞ ካለቻቸው ትንሽ ነገር መልካም ለማድረግ የቀና የሆኑበት ምክንያት ለዘላለም የሚኖር ሀብት በሰማይ እንዳላቸው እርግጠኛ ስለነበሩ ነው። አያቸው አኗኗራቸውን፣ ውሳኔያቸውን፣ አወጣጥ አገባባቸውን የወሰነው ምንድነው ብትሉ የህይወት እይታቸው ነው፣ ፐርስፔክቲቫቸው ነው። ህይወትን በአጠቃላይ ዓለምን ያዩበት ብቻ አልላችሁም፣ የሰው ልጅ ህይወት የሚባለውን ያዩበት እይታ አጠቃላይ ነገራቸውን ወስኖታል። መጽሐፍ ቅዱስን ስንመለከት የተወሰኑ ወሳኝ የሆኑ እውነታዎች አሉ። ወሳኝ የሆኑ እውነታዎች አሉ። በጣም ወሳኝ የሆኑ እውነታዎችን እንመለከታለን። አንደኛው እውነታ ማለት በሰው ልጅ ህይወት ውስጥ ወሳኝ የሆነ ማለት ነው። አንደኛው እውነታ የጌታ ኢየሱስ ክርስቶስ መስቀል ነው። የሰው ልጅ ነገ የሚወስን የሰውን ልጅ ፍጻሜ የሚወስን እውነታ አንዱ የጌታ የኢየሱስ ክርስቶስ መስቀል ነው። ይህ የጌታ ኢየሱስ ክርስቶስ መስቀል የሰው ልጆች በመስቀሉ የተሰራውን ስራ አምነው ሲቀበሉ ዘላለምን የት እንደሚያሳልፉ ይወስናል። አምነው አለመቀበልም እንደዚሁ ዘላለምን የት እንደሚያሳልፉ ይወስናል። ስለዚህ በጣም ያቺ መስቀል አንድ ኮረብታ ላይ የተተከለች አንድ አይሁዳዊ ሰው የተሰቀለባት ቢሆንም የሰዎችን ዴስቲኒ ግን ምትወስን ስፍራ ናት። ሰዎች ለዛ መስቀል የሚሰጡት ነገር ነጋቸውን ብቻ ሳይሆን ዘላለማቸውን ይወስናል። ያ እውነታ በጣም ቁልፍ ነው። መስቀሉ የፍርድ ቦታ ነው። የፍርድ ቦታ ነው። በመስቀል ላይ የተሰራውን ስራ አምነው የተቀበሉ ሁሉ ከዘላለም ፍርድና ኩነኔ ነፃ ይሆናሉ። ፍርዳቸው እና ኩነኔያቸው የተከናወነበት ስፍራ ስለሆነ ላመኑት ማለት ነው። ላላመኑት ግን ከመስቀሉ ጎን ለጎን ማስቀመጥ ያለባችሁ መጽሐፍ ቅዱስ እንደሚናገረው ነጩ የዙፋን ፍርድ ነው። ያን የመስቀል ሞት ኢየሱስ ተኮንኖበት ተፈርዶበት የሞተውን ሞት በእምነት ያልተቀበሉ እና የራሳቸው ያላደረጉ ሌላ እውነት አለ ከፊት የሚጠብቃቸው። ያም ከፊት የሚጠብቃቸው ነጩ ዙፋን ፍርድ የሚባል ነው። ያቺ ሞመንት ያመለጠቻቸው ማለት ነው። ህይወታቸው ከዚህ በኋላ ቀሪ ዘላለማዊ ህይወታቸው የት ነው የሚያልፈው የሚለውን የሚወስነው ለመስቀሉ የሰጡት ምላሽ ነው። ለመስቀሉ የሰጡት ምላሽ አዎንታዊ ካልሆነ የኔን ሞት ሞቶልኛል፣ የኔን ኃጢአት ወስዶልኛል፣ ፍርድና ኩነኔ ነው በመስቀል ላይ የተፈጸመው ካሉ ሮሜ ምዕራፍ 8 ቁጥር 1 እንደሚናገረው በክርስቶስ ላሉት ኩነኔ የለባቸውም ይላል። ስለዚህ ነጩ ዙፋን ፍርድ ለነሱ ያለቀ የደቀቀ ነገር ነው፣ የማይመለከታቸው ነው ማለት ነው። የነጩ ዙፋን ፍርድ የሚባለው ፍጥረት ሁሉ የሚፈረድበት ነው። ፍጥረት ማለት ሞትም ሲኦልም እና የሰው ዘር ሁሉ የመጨረሻውን ፍርድ የሚቀበልበት ነው። የመጨረሻውን ውሳኔ ከሰማይና ከምድር ፈጣሪ ካንደበቱ የሚሰማበት ነው። ያን የሚወስነው ግን ወደ ኋላ ዞር ብላችሁ ስታዩ መስቀሉ ነው። እሱ ነው የሚወስነው። ራእይ ምዕራፍ 20 ከቁጥር 11 እስከ 15 ብናነብ ይሄን እናገኛለን። ታላቅ ነጭ ዙፋንን በእርሱም ላይ የተቀመጠውን አየሁ። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንንም ታናናሾችና ታላላቆችን በዙፋኑ ፊት ቆመው አየሁ። ታናሽ ታላቅ፣ ሀብታም ድሃ፣ ሁሉም ማለት ነው ቆመው አየሁ። መጽሐፍትም ተከፈቱ። በጣም አስፈሪ ቀን ነው። መጽሐፍትም ተከፈቱ፣ ሌላ መጽሐፍም ተከፈተ፣ 2 መጽሐፍ፣ እርሱም የሕይወት መጽሐፍ ነው።
2 መጽሐፍ ተከፈተ። አንዱ የሕይወት መጽሐፍ፣ ሌላው ደግሞ ሌላ መጽሐፍ። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ሥራቸው መጠን ተከፈሉ። አያችሁ፣ እዚህ የሚደረገው ነገር ሁሉ የሚመዘገብበት መጽሐፍ አለ። አንዱ የሕይወት መጽሐፍ ነው። ሰው በክርስቶስ ኢየሱስ በማመኑ ምክንያት የሕይወት መጽሐፍ መዝገብ ውስጥ ስሙ ይኖራል። ያ ሰው በዚህ ፍርድ ጊዜ ነፃ ይሆናል። ሁለተኛው የሥራ መዝገብ ነው። እያንዳንዱ ሰው በስጋው ያደረገው ወራት ያደረገው ነገር ሁሉ፣ ግፉ፣ ማናለብኝነቱ፣ ውሸቱ፣ ድብቁ ነገር ሁሉ ያን ቀን ድብቅ አይደለም። ሁሉ ነገር ሰማይና ምድርን በፈጠረ በሱ ፊት ይላል ዕብራውያን ምዕራፍ 4 ላይ የተራቆተ ነው ይላል። ያን ቀን የእርቃን ቀን ነው። መልካሙም ክፉም እርቃኑን የሚቀርበት ጊዜ ነው። ልብስ የማይደብቅበት፣ ምንም መደበቂያ የሌለበት ጊዜ ነው። ስለዚህ 2 መጽሐፎች ተከፈቱ። ከዛስ ባህርም በእርሱ ውስጥ ያሉትን ሙታን ሰጠ። ሞትና ሲኦልም በእነርሱ ዘንድ ያሉትን ሙታን ሰጡ። መቃብር ሁሉ ማለት ነው። እና ሞትና ሲኦል፣ በሲኦል ውስጥ ያሉ፣ በመቃብር ውስጥ ያሉ ሁሉም ሙታናቸውን ሰጡ። እያንዳንዱም እንደ ሥራው መጠን ተከፈለው። ሞትና ሲኦልም በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው። በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ተጣለ ይላል። ይሄ እንግዲህ የፍጥረት እንግዲህ የነገር ሁሉ መጨረሻ ደርሷል ያለው ጴጥሮስ ይሄን ነው። ከዛ ቀጥሎ ያለው ሰማይና ምድር በታላቅ ትኩሳት ያልፋሉ ነው ያለው። እዚህ ጋር ስታዩ ሲኦልም ራሱ ዲያብሎስም ራሱ ሁሉም ወደ እሳት ባህር ምን አሉ ይላል? ተጣሉ ይላል። ይሄ ነጩ የዙፋን ፍርድ ይባላል። የፍርድ ዙፋን፣ ነጩ የፍርድ ዙፋን ማለት እግዚአብሔር አብ የሚፈርድበት ማለት ነው። የሁሉ ፈጣሪና ዳኛ የሆነው እግዚአብሔር የሚፈርድበት ቀን ነው። ይሄን ያልተረዱ ሰዎች በመስቀሉ ያሾፋሉ፣ ይቀልዳሉ። መስቀሉ ግን ከዚህ ፍርድ መዳኛ ነው። መስቀሉ ከዚህ ፍርድ ማምለጫ ነው። አስቀድሞ እግዚአብሔር በፍቅሩና በቸርነቱ የላከልን በዚህ ቀን የዚህ መከራ ተካፋይ እንዳንሆን የዳንን ሁሉ ከዚህ አምልጠናል። ክብር ለጌታ ይሁን። ከዚህ አምልጠናል። ደስ ሊለን ይገባል። ስለዚህ መስቀሉ የት እንደምንኖር ወሳኝ ነው ማለት ነው። ወይም የትኛውን ዙፋን እንደምንጋፈጥ መስቀሉ ነው የሚወስነው። የትኛው ዙፋን ነው የሚጠብቀን በትንሣኤ ሙታን የሚለውን የሚወስነው መስቀሉ ነው። መስቀሉን የተቀበለ የፍርድ ይሄ መስቀሉ እኮ ራሱ የፍርድ ዙፋን ነው። ኃጢአት የተፈረደበት የተኮነነበት የኃጢአት ዕዳ የተከፈለበት ጀጅመንት እኮ ነው። የምትክ ሞት ስለሆነ ግን የኢየሱስ ክርስቶስን ምትካዊ ሞት የተቀበለ ሰው ኋለኛው ሞት አያሰጋውም። ክብር ለጌታ ይሁን። የት እንደሚኖር ያለቀ ነገር ይሆናል፣ የተቆረጠ ነገር ይሆናል። ነገር ግን ደግሞ እንዴት እንደሚኖር ግን በኋላ እሱን ማሰብ በጣም ያስፈልጋል። አንደኛው እውነታ እንግዲህ ይሄ ነው። አንደኛው እውነታ ይሄ ነው። ሁለተኛው እውነታ የክርስቶስ ፍርድ ወንበር ነው። ቅድም ያልኳችሁ the judgment seat of Christ። ክርስቶስ ደግሞ በቤቱ ላይ የሚፈርድበት የፍርድ ወንበር አለ። በእግዚአብሔር ቤት ላይ እንግዲህ ፍርድ ከእግዚአብሔር ቤት የሚጀምር ከሆነ ብሎ ይናገራል። ፍርድ ከማን ቤት ነው የሚጀምረው? ከዚህ በፊት የሚደረግ ነው ማለት ነው። ከዚህ በፊት ይሄ የፍጥረት ይሄ ከዚህ በኋላ ፍርድ የለም ምን የለም ዘላለም ነው የሚጀምረው። አበቃ። ከነጩ ዙፋን ፍርድ በኋላ ምንም አክቲቪቲ የለም። ኢተርኒቲ ይጀምራል ማለት ነው። የማይለወጥ ነው ከዛ በኋላ። የክርስቶስ ፍርድ ግን በእግዚአብሔር ቤት ላይ የሚደረግ ፍርድ ነው። ይሄ ፍርድ ግን ቀድሞ የሚደረግ ፍርድ ነው። በአማኞች መካከል የእርሱ በሆኑት መካከል
ጌታ ኢየሱስ የሚፈርድበት ፍርድ ነው። ቅድም ያነበብነው ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 እና 11 ሁላችን በሥጋ ዘመናችን ስላደረግነው ነገር መልስ ልንሰጥ በእርሱ የፍርድ ወንበር ፊት ወይም በክርስቶስ ፊት ልንቆማለን ያለው ነው። ሁለተኛው እውነታ ይሄ ነው። ይሄ ደግሞ የዘላለም ሕይወት ብናገኝም ያን የዘላለም ሕይወት እንዴት እንደምናሳልፍ የሚወስን ነው። የት እንደምናሳልፍ የዘላለም ሕይወት ወስኖልናል። መስቀሉ ወስኖልናል። ግን እንዴት ነው የምናሳልፈው ወይም የምንኖረው? የዘላለምን ሕይወት እንዴት ነው የምንኖረው? በዘላለም ሕይወት እኔ ማን ነው መሆነው? አንተ ማን ነው የምትሆነው? አንቺ ማነሽ የምትሆኚው? የሚለውን የሚወስነው ምንድን ነው ብትሉ ካመንን በኋላ በዚህ ምድር ላይ ወይም በክርስቶስ ከሆነን በኋላ በዚህ ምድር ላይ የኖርነው ኑሮ ነው። ስለዚህ የክርስቶስ የፍርድ ወንበር ቤማ ተብሎ ይታወቃል። ብዙ ጊዜ ቤማ ማለት ከፍ ያለ ወንበር ነው። በግሪክ ዘመን ያው ግሪኮች በጨዋታ ይታወቃሉ አይደለ? ኦሎምፒክ አለ እና ከፍ ያለ ወንበር ሆኖ ጨዋታውን የሚዳኙ ባለስልጣናቶች አሉ። የሚያዩ ሁሉንም የሚያዩ ጨዋታው ልክ እንዳለቀ ሲያዩት እንደቆዩት መጠን ወደዛ ቀርቦ ዳኛው ማለት ሲያይ የነበረው ሰው ሽልማታቸውን ይሰጣቸዋል። የሚወስነው ያ ወንበር ነው። ያ ወንበር ነው እንዲዳኙበት የተቀመጡበት ወንበር የፍርድም ወንበር ነው። ስለዚህ ክርስቶስ ደግሞ ይሄ ቤማ የተባለበት ምክንያት ቅዱሳን በዚህ ምድር የሮጡትን ሩጫ የደከሙትን ድካም ዋጋ የሚሰጥበት፣ እንደ ስራቸው የሚከፍልበት፣ እንደ ድካማቸው የሚያስረክብበት። ጳውሎስ ምን አለ? ያን ጊዜ ያስረክበኛል፣ የጽድቅ አክሊል ተዘጋጅቶ ይጠብቀኛል። ደግሞ ያ ታማኝ የሆነው ጌታ ያን ቀን ያስረክበኛል አለ። አያችሁ፣ የነ ጳውሎስ ትጋትና ሩጫ ዝም ብሎ ንፋስን እንደመጎሰም አይደለምም ይላል ጳውሎስ ራሱ። እኔ ዝም ብዬ ንፋስን እንደሚጎስም አልሮጥ በከንቱ አልሮጥም ይላል። ሩጫው ዓላማ አለው። አዎ እግዚአብሔር መውደድ ነው። አዎ ሰዎችን መውደድ፣ ሰዎችን ማዳን ነው። ግን እሱ ብቻ አይደለም፣ ዘላለማዊ የሆነ እይታ ነበረው። ይሄ ሩጫው የነገን ክብር እንደሚያመጣለት፣ ይሄ ሩጫው የነገን ሽልማት እንደሚያመጣለት ሐዋርያው ጳውሎስ ከአሁኑ ጊዜ ባሻገር አይቶ ነበር። ስለዚህ አማኞችን ይመክራል። አማኞችን ጌታ ኢየሱስም እግዚአብሔር ማለት ነው በሥጋ ተገልጦ የሚከተሉትን ያበረታታው በነገራችን ላይ በዚህ ነው። ከሞት በኋላ ባለው የዘላለም ሕይወት የሚያገኙትን በማሳየት ነው ያጓጓቸው፣ እንዲታገሱ ያደረጋቸው፣ መከራን በትዕግስት እንዲቀበሉ፣ ራሳቸውን ከዓለም እንዲለዩ ያደረጋቸው ከሞት በኋላ ወይም በዘላለም ሕይወት የሚያገኙትን ሽልማት በማሳወቅ ነው። ይሄ ነው። ሁላችንም መጽሐፍ ቅዱስ እንደሚነግረን በኤፌሶን ምዕራፍ 2 ቁጥር 10 ላይ እኛ ፍጥረቱንና እንመላለስበት ዘንድ ወይም እናደርገው ዘንድ ማለት ነው እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። በክርስቶስ ኢየሱስ ማለት ዳግመኛ መፈጠር ማለት ነው አይደለም? በክርስቶስ ካለ ዳግመኛ መፈጠር ሪጀነሬት መደረግን ነው የሚያሳየው። ግን ሪጀነሬት የተደረግነው የዳነው ዓለም ሳይፈጠር የተዘጋጀውን መልካም ሥራ ለማድረግ ነው ይላል። ስለዚህ ቤማ የሚባለው ዙፋን ይሄን ዓላማችንን እንዴት እንደተወጣን የምንታይበት ነው። ባንወድቅ ኑሮ መስቀሉ አያስፈልገንም ነበር። ባንወድቅ ኑሮ ደሙ አያስፈልገንም ነበር። ባንወድቅ ኑሮ ጌታን መቀበል አያስፈልገንም። ቀጥታ ይሄን የተፈጠርንበትን መልካም ሥራ መስራት ነበር የሚያስፈልገን። ነገር ግን ይሄን መስራት ማንችል ሆነን ያልተገባን ሆነን ወድቀን ነበረ። እግዚአብሔር በልጁ በኢየሱስ ክርስቶስ ዋጀን። ለምንድን ነው የዋጀን? ዓለም ሳይፈጠር የተዘጋጀውን መልካም ሥራ ለማድረግ እንድንችል ነው። አያችሁ፣ ቤተ ክርስቲያን ሄደን አባል ሆነን እንድንቀመጥ አይደለም። የዘላለም ድነት ሰርቲፊኬት ይዘን እንድንኖር አይደለም። የዳነው ዓለም ሳይፈጠር አስቀድሞ ለተዘጋጀው መልካም ሕይወት ነው የዳነው።
ለዛ ህይወት ነው የዳነው። ከገሃነም እሳት አይደለም የዳነው። ከከንቱነት ነው የዳነው። ከባዶነት ነው የዳነው። ይሄን ይነግረናል። ይሄን እይታ በደንብ እንድንይዝ እግዚአብሔር ይፈልጋል። ስለነዚህ መልካም ስራዎች የምናደርገው ውሳኔ የዘላለም ህይወታችን ምን እንደሚመስል ይወስናል። የዘላለም ህይወታችን፣ የዘላለም ቤታችን ምን እንደሚሆን ይወስናል። በተማሪዎች መካከል ተግቶ የሚያጠናለ ማጥናቱ የወላጆቹ ጉዳይ የሚሆንበት ተማሪ አለ። አንዳንዱ ተማሪ ልበ ብሩህ ነው። ተማሪ ሳለ ተግቶ ያጠናል፣ ተግቶ ይሰራል፣ ተግቶ ህይወቱን ይመራል እና ወደፊት ህይወቱ ሲቃና ታያላችሁ። አንዳንዱ ደግሞ ሁሉ ነገር የወላጆቹ መስሎ ይታየዋል። ለምን ፊውቸር አልታየውም ማለት ነው። ተድላን ብቻ የሚፈልግ ሰው አለ አይደለም? ኢየሱስ በሰማይ አንድ ቀን ዋጋ የሚያስገኙልን መዛግብቶች ወይም መልካም ስራዎችን እንድናከማች አዞናል። ይሄ በጆሮአችን እንዲጮህ ጸሎቴ ነው። ማቴዎስ 6 ከ19 እስከ 20 እነ ጳውሎስ ዝም ብለው አይደለም ያስተማሩት። ኢየሱስ ራሱ ወይም እግዚአብሔር በስጋ ተገልጦ ስለ ዘላለም ነገር ነግሮናል። ምን አለ? ብልና ዝገት በሚያጠፉት ሌቦች ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አታከማችሁ። ይሄ ኢየሱስ ነው ያለው። ለእናንተ በምድር ላይ መዝገብ አታከማችሁ፣ ነገር ግን ብልና ዝገት በማያጠፉት ሌቦችም ቆፍረው በማይሰርቁበት ዘንድ ለእናንተ በሰማይ መዝገብ አከማችሁ። መዝገብ ማለት የድሮ ቋንቋ ነው፣ ሀብት ማለት ነው። የከበረ ሀብት ማለት ነው። አከማችሁ ነው የሚለው። ይሄን ደግሞ ሐዋርያው ጳውሎስ ቅድም አንብቤላችኋል። ዕብራውያን መልእክት ጸሐፊ በሰማይ ሀብት እንዳላችሁ አውቃችሁ ይላል። ጳውሎስም ደግሞ ሁልጊዜ የምጠቅሰው አለ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ ያን ነገር ሲናገር ታያለች። ምዕራፍ 3 ቁጥር 16 ላይ አንተ ይለዋል ጢሞቴዎስን በአሁኑ ዘመን በቁሳዊ ነገር ባለጸጎች የሆኑ ሰዎች ብልህ እንዲሆኑ ምከራቸው፣ ያላቸውን እንዲያካፍሉ እና ደግሞም ለማይጠፋው ሀብት መሰረት የሚሆንላቸውን መልካም ነገር እንዲሰበስቡ ምከራቸው ይላል። ይሄን ከማን ያገኙት ብትሉ ከጌታ ኢየሱስ ነው ያገኙት። ጌታ ኢየሱስ ደቀ መዛሙርቱን በዚህ መነጽር ነው፣ በዚህ እይታ ነው ያሳደጋቸው። በዚህ እይታ ነው ለአገልጋይነት ያበቃቸው። ሲያገለግሉ በአገልግሎታቸው ስለሚመጣው በረከትና ከዛ ስለሚገነቡት ቤት አስበው አያውቁም። ጌታን ሲከተሉ ስለሚወዱት ልጅ፣ ጌታን በመከተላቸው ምክንያት በልጅ ምን ያህል እንደሚባረኩ፣ በስራ ምን ያህል እንደሚባረኩ አስበው አያውቁም፣ አስተምረውም አያውቁም። የሚገርማችሁ ነገር ምክንያቱም ኢየሱስ ብልና ዝገት በሚያጠፉት ሌቦች ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አታከማችሁ አለ። የዚህ ምድር ሀብት ሁልጊዜ ለብል እና ለሌባ የተጋለጠ ነው። በነገራችን ላይ ሌባ አለ፣ ይሰርቃቸዋል። ግን በጣም እንድናስተውል የምፈልገው መልካም ስራ አያድነንም፣ ስለ መዳን አይደለም። ያ ጉዳይ ያለቀው በመስቀሉ ነው ብለናል። የት እንደምንኖር የሚወስነው መስቀሉ ነው። የትኛውን ዙፋን ፌስ እንደምናደርግ የሚወስነው መስቀሉ ነው። እዛ ጋር የሚገናኝ ነገር የለውም። ጸጋው በእምነት አድኗቸዋል። ኤፌሶን ምዕራፍ 2 ቁጥር 8 እርሱም የእግዚአብሔር ስጦታ ነው እንጂ ከስራ አይደለም፣ ማንም እንዳይመካ ይላል። ኃጢአተኛውን በሚያጸድቅ ለሚያምን ይላል ደግሞ የእግዚአብሔር ቃል። የዘላለም ሕይወት ስጦታ ነው። 100% ስጦታ ነው። ሰዎች ይህን መገንዘብ አለብን። በሉ እስኪ ጮክ በሉና የዘላለም ሕይወት ስጦታ ነው በሉ እስኪ። ጌታ ኢየሱስ ለዛች ሴት ምን አለ? የዘላለምን ሕይወት ይሰጥሽ ነበር አለ። የዘላለም ሕይወት እርና እናደርገውም፣ ምናገኘው ሰርተን ምናገኘው፣ ለፍተን ምናገኘው፣ ወተን ወርደን ሴኪዩር ምናደርገው ሳይሆን የእግዚአብሔር ነፃ ስጦታ ነው የዘላለም ሕይወት። በልጁ በኢየሱስ ለሚያምኑ ሁሉ
እግዚአብሔር በነፃ ያደለው ነገር ምንድነው ብትሉ የዘላለም ሕይወት ይባላል። ክብር ለጌታ ይሁን። እስኪ በሉ እንደገና የዘላለም ሕይወት በሉ እስኪ። ነፃ ስጦታ ነው ማለት ባንተ ስራ ላይ የተመረኮዘ አይደለም፣ ባንተ ማንነት ላይ የተመረኮዘ አይደለም። ኢየሱስን አመንክ፣ እግዚአብሔር የዘላለም ሕይወት ሰጠ ማለት ነው። አበቃ። ይሄ እምነት ከባድ እምነት ነው። በነገራችን ላይ ይሄ እምነት ነው የሚለውጠን። ይሄ እምነት ነው የእግዚአብሔር ልጆች የሚያደርገን። ይሄ እምነት ነው ከእግዚአብሔር ጋር ያለን ግንኙነት ያስተካከለው። አትጨምሩበት፣ ምንም ነገር አትጨምሩበት። አይ ጥሩ ሰውማ ካልሆንክ፣ አይ ግብረ ገብማ ካልሆንክ፣ አይ እንደዚህማ ካልሆንክ አትበሉ። እግዚአብሔር አላለም። በልጁ በኢየሱስ ክርስቶስ የሚያምነውን ሁሉ ሊያጸድቅ የእግዚአብሔር ፈቃድ ሆኗል። አበቃ። በቃ በኢየሱስ ታምናለህ፣ ድፍረቱ አለ። ኢየሱስ is he your confidence? እርሱ ድፍረታችሁ ነው። ኢየሱስ ክርስቶስ ያ ትረስት አለ በኢየሱስ ላይ። በቃ እሱ ያለው ሰው ሁሉ የዘላለም ሕይወት አለው። እሱ ያለው ሁሉ የዘላለም ሕይወት አለው። ዲስፓይት ኦፍ ምንም አይነት ፐርሰን ይሁን ያ ሰው የዘላለም ሕይወት በልጁ ለሚያምን ሁሉ የተሰጠ ነፃ ስጦታ ነው። በልጁ የሚያምን የዘላለም ሕይወት አለው። that's it። አበቃ። ምንም ነገር ጋር አይገናኝም። የዘላለም ሕይወት ከምንም ነገር ጋር አይገናኝም። በኢየሱስ ማመን ማለት ለእግዚአብሔር አብ የመጀመሪያም የመጨረሻም ጉዳይ ነው። በእኔ የሚያምን ከሞት ወደ ሕይወት ተሻገረ እንጂ ዳግመኛ ወደ ፍርድ ምን አይልም አለ፣ ወደዛ ፍርድ አይመጣም። በእኔ የሚያምን ከሞት ወደ ሕይወት ምን አለ ይላል፣ ተሻገረ እንጂ ዳግመኛ ወደ ምን አይመጣም፣ ወደ ፍርድ አይመጣም። ስለዚህ የዘላለም ሕይወት ከኛ መልካም ስራ ጋር የተገናኘ አይደለም። ከማንነታችን ጋር የተገናኘ አይደለም። የዘላለም ሕይወት በቀጥታ የእግዚአብሔር ነፃ ስጦታ ነው። ጌታ ኢየሱስን በማመናችን ምክንያት ከዛ በኋላ ስለ ኢየሱስ ስደት ሲመጣ ተቀበለው አብረህ ማለት ነው። it's a package። መከራን ተቀበለው አብረህ። የዘላለም ሕይወት ጋር አብሮ ሊመጣ ይችላል። ግን የዘላለም ሕይወት ከኛ ማንነትም ከኛ ምግባርም ጋር የተገናኘ አይደለም። ይሄ መጽሐፍ ቅዱስ የሚያስተምረው ነው። ግልጽ ነው፣ ግልጽ ነው። ኢቭን በዶክትሪን ፐርፌክሽንም አይደለም። በቃ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ ስለ ኃጢአቴ ሞተ፣ እኔን ለማጽደቅ ተነሳ ብለህ ካመንክ የዘላለም ሕይወት አለ። በቃ ሌላ ምንም መስፈርት የለውም፣ ምንም መስፈርት የለውም። እኛ ፍርድ ለኛ ቢሰጠን አጣርተን 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 መጨረሻ ላይ እኛው ራሳችን ሄደን እንገባለን ማለት ነው። ማለት ማንንም ስለማናድን እኛ ማንንም አናድንም። በነገራችን ላይ ይሄኛው ይሄ ይጎለዋል ስንል፣ ይሄኛው ይሄ ይጎለዋል ስንል፣ ይሄኛው ይሄ ይጎለዋል ስንል ሁሉንም ገሃነም እናስገባና መጨረሻ ራሳችንም ስናይ ጎዶሎ ነን። ፍርድን ግን ለሱ ሰጠ። ጌታ ይመስገን። እና አሁን ነው የሚለው። አሁን ፍርድ አሁን አልቋል ነው የሚለው። አሁን አልቋል፣ አሁን አልቋል። እና ቤተሰቦቻችሁን አይናቸውን ጥርሳቸውን እያያችሁ የምትሳሱላቸው ሰዎች ፍርድ አሁን አልቋል። ምን ተስፋ ምንድን ነው የምትጠባበቁት? ከሞቱ ሞቱ ነው። አበቃ። ጌታን ሳያገኙ ሳያምኑ ከሞቱ ሞቱ ነው። አበቃ። ምንም ብትወዱ ጎንበስ ቀና ብትሉ፣ ጸጉራችሁን ብትነጩ፣ ደረታችሁን ብትደቁ ምንም የሚተርፍ ነገር የለም። በዘላለም ሕይወት የምታምኑ ከሆነ የምትወዱት ቤተሰብ ወደ ሞት እየሄደ እንደሆነ ማሰብ አለባችሁ። ደግሞ ነፃ ስጦታ ባለመቀበሉ ማለት ነው። ነፃ ስጦታ ባለመቀበሉ አንድ ልንደፍረው የሚገባ ነገር ይሄ ነው፣ ላገኘነው ሰው ሁሉ ማለት ነው። ስለዚህ ይሄን በደንብ ልናውቅ ይገባናል። ከኔ ጋር ናቸው አይደል? በደንብ ልናውቅ ይገባ። እይታችን መስተካከል አለበት። የዘላለም ሕይወት በነፃ አገኘው። ግን ሁለተኛው ያልኩት ፍርድ እንግዲህ ሁለት ነው ብያቸዋለሁ። አንደኛው የክርስቶስ ፍርድ ወይም ቤማ የሚባለው እያንዳንዱ እንዴት እንደሮጠ የሚመዘንበት ለሰው ሁሉ ጌታ ኢየሱስ ምን አለ? ዋጋዬ በእጄ ነው ለሁሉ እንደ ስራው እከፍል ዘንድ አላለም ብሏል። እንደዛ ብሏል። እና ለሁሉ ሊከፍል ዋጋ በእጁ ይዟል። ክብር ለስሙ ይሁን።
ብዙ ክርስቲያኖች የሰማዩ ሽልማት ሐሳብ ጉዳይ ለብዙ ክርስቲያኖች እንግዳ ነው፣ ሰምተውት የማያውቁት ነው። አንዳንዶቹ ደግሞ ቢሰሙትም እኔ ለሽልማት ብዬ አይደለም ማገለግለው ብለው በጣም ቸር ለመሆን ይሞክራሉ። በጣም ቸር ለመሆን እዚህ ምድር ላይ እኮ ብንችል ጥሩ ቤት እንዲኖረው የማይፈልግ ሰው አለ? እጁ የሚያሳየኝ ቢችል አቅም ቢፈቅድ መኪና መንዳት የማይፈልግ ሰው አለ? ቢኖረው ጥሩ ነገር የማይፈልግ የለም። እዚህ ምድር ላይ ሲኖር ጥሩ ነገር ይፈልጋል። አስቡት ግን ዘላለምን እንዴት ነው መኖር የምትፈልጉት? ዘላለም ነው ያኛው። በነገራችን ላይ እዚህ ምድር ስንሄድ እና ዘላለም ስንገባ ንፋስ አይደለም ምን ሆነው፣ ደመና አይደለም ምን ሆነው፣ ሰው ነን። ስጋችን የማይሞት የማይበሰብስ ሆኖ ከብሮ ይነሳል እንጂ ሰው ነን። በቃ ጀስ ሰው ተስፋውን ነኝ። እዛም ጋር እየሰማችሁ ነው። ተስፋውን ነኝ፣ ሰው ነን። ኑሮ ነው የሚጀመረው፣ የዘላለም ኑሮ ነው የሚጀመረው እንጂ ንፋስ አይደለም፣ ጉም አይደለም ምን ሆነው። ሄደን የምንገባበትም ሰማያዊ ስፍራ አየር እንዲህ ምንላ አይደለም፣ እንደዛ አይደለም። ራእይ መጽሐፍን አንብቡት። አገር ነው እኮ ከተማ ተብሏል። ጌታ ይመስገን። ምንድነው የተባለው? ለከተማዋም ፀሐይና ጨረቃ አያበሩላትም፣ በጉ ራሱ ምኗ ነው ይላል? መብራቷ ነው ይላል። ከተማ ነው በጉ የሚኖርባት ማለት። ግን የከተማዋ ጌት መግቢያ ደጆች እኮ በሐዋርያት በበጉ ሐዋርያት ስም ነው የተሰየመው። እኛ የነበርንበት ከተማ ያው የድሮ ቤተ መንግስት አለ፣ በየጊዜው ሰዎች እየተነሱ የሰሩት ነው ለብዙ ዓመታት። ፋሲል ግንብ የሚባል ሰምታችሁ ከሆነ እና 12 ነው ምናምን በሮች አሉት። የተወሰኑትን ነው ማስታወሳው፣ እንዲያው ጠፍቶኛል። አንድ ኳስ ቡድን ተጫዋች ስለነበር የወጣት እሱ አላስረሳኝም እንጂ ምናምን በር አንዱ ኳሊ በር የሚባል አለ። ኳሊ ምን እንደሆነ አላውቅም፣ ግን በሮች አሉት፣ ስም ተሰይሟል። እና አንዱ በር ስትገቡ በድሮ ጊዜ አሁን ዝግ ናቸው በሮቹ፣ ወይ 2 ወይ 1 በር ነው ክፍት ያለው። ግን እያንዳንዱ በር ወደ አንድ ነገር ነው አክሰስ የሚሰጣችሁ፣ ወደ ሆነ ከዛ ከፓላሱ ውስጥ ወደ አንዱ ነው አክሰስ የሚሰጣችሁ። እና የከተማዋ እንግዲህ አጠቃላይ ነችም ማለት ይሄ በዘመናት ሁሉ የዳን ነው ሄደን ምን ገባባት አንቺ ስትባል ትንሽ እንዳትመስላችሁ። እሷ ከተማ በሮቿ በእነማን ነው የተሰየሙት? በበጉ ሐዋርያት ስም ነው የተሰየሙት። ተመልከቱ፣ ለከፈሉት ዋጋ፣ ለተሰቃዩት ስቃይ እግዚአብሔር ትልቅ ስም ሰጥቷቸው ትልቅ ነገር መታሰቢያ ዛ ሆኖላቸዋል። እና ብዙ ክርስቲያኖች ግን እኔ ሽልማት ብዬ አይደለም ማገለግለው፣ ከሞት በኋላ ስለማገኘው ነገር አይደለም፣ ጀስት በቃ ስለምወድ ጌታን መውደድ ልክ ነው፣ ትክክል ነው። የተፈጠርነው እግዚአብሔርን ለመውደድ ነው፣ እግዚአብሔርን ለማክበር ነው። ግን ስናከብር መከራ መጣብን፣ ስናከብር የገንዘባችን ንጥቂያ ቢመጣብን፣ መስዋዕትነት ቢጠይቀን በገንዘብ በህይወት ያን እንድናደርግ የሚያጸናን የሚያበረታን ምንድን ነው? የእግዚአብሔር ቃል እውነት ነው ብሎ የነገረንን እኛ ተመጻድቀን ማንኳሰስ የለብንም። ጌታ ራሱ ደቀ መዛሙርቱን እንደዛ ካላቸው እናንተ ሁሉን ነገር ትታችሁኝ የተከተላችሁ እውነት እላችኋለሁ በ12 ዙፋን ላይ ትቀመጣላችሁ ብሎ ካበረታታቸው አንተ ማን ነህ? እሱ እኮ ፈጣሪ ነው። ልብህን የፈጠረ አእምሮህን የፈጠረ ፍላጎትህን የፈጠረ ያውቀዋል። ፍላጎትህን በደንብ ያውቀዋል። ሪሊጅን የሚባል ነው ከፊታችን ተገትሮ ያለ ፍላጎታችን ፍላጎት የሚያስተምረን። ሁላችንም የሪዋርድ ፍጥረቶች ነን፣ እንፈልጋለን፣ ጎሽ እንፈልጋለን። ጎሽታ ባይኖር ኑሮ ማናችንም አሁን የለበስነውን አንለብስም። ማናችንም አሁን ጸጉራችሁ እንደተሰራችሁ አትሰሩም። የኛ ህይወት የኛ ጉዳይ ብቻ አይደለም። በእኛ ብቻ መደሰት አንችልም። ከሌላ ጋር ባለን ትስስር ነው ህይወት ለኛ ሙሉ የሚሆነው። ይሄ ዘላለምንም ይጨምራል፣ ዘላለምንም ይጨምራል። ማመን አለባችሁ። ግን ምን መሰላችሁ? የውሸት ደስታ እንዳይሆን፣ የማይቆይ ነገር እንዳይሆን ነው የእግዚአብሔር ቃል የሚመክረን። የማይቆይ ጌጥ፣ የማይቆይ ውበት፣ የማይቆይ ሀብት፣ የማይቆይ ስልጣን፣ የማይቆይ ነገር ነገ ስለምናጣው ነው የእግዚአብሔር ቃል አበላልጦ የሚነግረን እንጂ ክፉ ስለሆነ አይደለም። እየሰማችሁ ነው ወይ? ግን ተቃራኒ ናቸው ደግሞ። ጊዜያዊው
ዘላለማዊውን ያሳንስብናል፣ ይጎዳብናል። ልባችሁ ስለ ብልጽግና፣ ስለ ሀብት፣ ስለ ትዳር በማሰብ እንዳይከብድ፣ ቀኑ በድንገት እንዳይደርስባችሁ ይላል። ተቃራኒ ነው ማለት ነው። ምድራዊ ነገር ኮተት ሲበዛ ሰማያዊውን ነገር ያደበዝዘዋል፣ ያጠፋዋል። ለዛ ነው ጌታ ኢየሱስ የሚያስጠነቅቀን እንጂ በራሱ ክፉ ስለሆነ አይደለም። ግን ይሄ ከንቱ የሆነ ታይቶ ኮራፕተብል የሆነ ነገር ኢንኮራፕተብል የሆነውን ነገር እንዳያስጥለን ነው የእግዚአብሔር ቃል የሚመክረን። ስለዚህ ያልሆነውን ነን ማለት የለብንም። እኛ በተፈጥሯችን ሲሰራን የተያያዘ ሰው አድርጎ ነው የሰራን። ጎሽ ስንባል ደስ የምንሰኝ፣ ከኛ በላይ የሆነው አይቶ ሲያጸድቅልን ስራችንን የምንደሰት ሰዎች ነን። ያ ማለት አደርባይነት አይደለም። ኢትስ አወር ኔቸር። እየሰማችሁ ነው? ባህሪያችን ነው። ተፈጥሮ ሽልማት የሚያስደስተን፣ ሰርተን ውጤት ስናገኝ የምንደሰት፣ ውጤታችን ሰው ሲያየው የምንደሰት ፍጥሮች ነን። ይህ ግን ደግሞ ኢተርናል ነው፣ ዘላለማዊ ነው። ዘላለማዊ ነው። ለምን መሰላችሁ? ከማንነት ጋር ነው የተፈጠርነው። ይሄ እኮ የማንነት ውጤት ነው። እግዚአብሔር ማሽን አላደረገንም፣ ሮቦት አላደረገንም። እግዚአብሔር የኛ ሰልፍ አይደንቲቲ ያለን ሰዎች አድርጎ ነው የፈጠረን። ስለዚህ ሰልፍ አይደንቲቲ ካለን እንፈልጋለን። በቃ ልክ በእግዚአብሔር ልክ ስግደት አያስፈልገንም፣ ፍጡር ነን። እንደ ልካችን ግን አይ የሚባል ማንነት እንዳለው፣ እኔ የሚባል ማንነት እንዳለው ሁሉ መቼውንም ቢሆን መፈለጋችን አይቀርም። ካለዛ እኔ መባል መቆም አለበት ማለት ነው። እየሰማችሁ ነው? ሮቦት ፈጠራችሁ፣ እኔነት የለውም። በቃ ስራ ያለው አሁን ሰው በጣም እየፈለገ ያለው እንዴ ማይጠይቀኝን ይላል። እንዴ ለምን አይለኝም? በቃ ሮቦት ክብሬን ነካ ኃይል፣ ምኔን ነካ ኃይል ስራ ትሉታላችሁ፣ ይሰራል። እኛ ሮቦት አይደለንም። በእግዚአብሔር መልክና ምሳሌ ነው የተፈጠርነው። አያችሁ፣ ያስደስተናል፣ እንፈልገዋለን። ክብርን እንፈልጋለን። አሁን እንፈልጋለን ክብርን። ዓለማዊ፣ ምድራዊ፣ ጊዜያዊ፣ ከንቱ የሆነውን ነው አትፈልጉ የተባልነው። ዘላለማዊ የሆነውን ክብር ፈልጉ እስከ መጨረሻው። ፈልጉ፣ እንፈልጋለን። እግዚአብሔር በመልኩ ፈጥሮናል። አይደንቲቲ አለን፣ እኔነት አለኝ። በሉ እስኪ ሁላችሁም እኔ በሉ እስኪ ጮህ በሉና። ግን ይሄ እኔ ለታላቁ እኔ መገዛት አለበት። አይደለም ነው እንጂ ያ እኔ የሚባለው እስካለ ድረስ በስራው ይደሰታል፣ ሪዋርድ ይፈልጋል፣ እውቅና ይፈልጋል። በእውቅና ማለት ሪኮግኒሽን፣ በሰዎች መካከል መኖሩ። እኔ መኖሬ ባይታወቅም ይሄ ውሸት ነው፣ ፌክ ነው። ኔቸራችን መኖራችን እንዲታወቅ እንፈልጋለን። ሕፃናት እንኳን እያለን አጋጭተን አፋጭተን አለው እንላለን። ጩኸንም ቢሆን አልቅሰንም ቢሆን። ሕፃንን ይዛችሁት ሂዱ። በሰው ውስጥ ምን እንዳለ የምታውቁት ነገር ነው። ሕፃንን አሁን ይዛችሁት የሆነ ዝግጅት ይዛችሁት ሄዳችሁ ሁሉ ሰው ስለ አንድ ጉዳይ ና እያለ ሕፃኑን ከረሳችሁት ይላል። እኔን ረሳችሁኝ፣ መኖሬን ፕሬዘንሴን ሪኮግናይዝ አርጊልኝ ነው የሚለው። በቃ ያ ኔቸር ነው። ክርስቶስ እኮ መጥቶ ይሄን ነው ሪስቶር ያደረገልን። ክብር ለጌታ ይሁን። ከባዶነት ከከንቱነት አዳነን። ጌታ ስሙ የተባረከ ይሁን እንጂ ዩዝለስ አላደረገንም። ማንነትና ምንነት የሌለን አላደረገንም። በሰማይ እንዲያውም የበለጠ እንገለጣለን። ጌታ ስሙ የተባረከ። ይታያችሁ በደንብ የዘላለም ሕይወት ላይ እናንተ ስፍራ አላችሁ፣ ቦታ አላችሁ፣ እውቅና አላችሁ። ኢንጆይ እንድታደርጉት ማለት ነው። የራሳችሁ የኔ የምትሉት እናንተን አይደንቲፋይ የሚያደርግ ከሌላ የሚለይ ጳውሎስን ከጴጥሮስ የሚለየው ነገር አለ። ከዮሐንስ የሚለየው ነገር 12ቱ ሐዋርያት የሚል አይደለም፣ የሚለያቸው ነገር አለ። ክብር ለስሙ ይሁን። ስለዚህ ከሞት በኋላ ባለው ጉዳይ ብዙ ክርስቲያኖች አንድ አለማወቅ አለ፣ ሁለተኛ ደግሞ ከንቱ መመጻደቅ አለ። እኔ ሽልማት ፈልጌ ጌታ የሆነ ነገር እንዲያደርግልኝ ፈልጌ አይደለም። እኔ አይደለም በሰማይ በምድርም እንዲያደርግልኝ እፈልጋለሁ። ክብር ለጌታ ይሁን። ማለት እግዚአብሔር እንደዚህ ነው የፈጠረን። እንደዚህ ነው። ጋብቻን የሚከለክሉ ሃይማኖቶች አሉ እና ጳውሎስ ይገስጻል አይደለ? ምግብን የሚከለክሉ አሉ። ጳውሎስ ይገስጻል። አንድ ይውላችሁ አሁን ጋብቻ
ወይስ ጌታ ኢየሱስ እንግዲያውስ አለማግባት ይሻላል አሉት። እንዲህ ከሆነ መከራ ነው በስማም ብለው ማለት ነው። አለማግባት ይሻላል ሲሉ ይሄ ለተሰጣቸው ነው አለ። ምን ላላቸው? ለተሰጣቸው። አንዳንዶች ራሳቸው ለእግዚአብሔር መንግስት በቃ ያ ግሬስ ተሰጥቷቸዋል እንዲሰልቡ፣ ምንም ምኞት እንዳይኖራቸው፣ ሀሳብ እንዳይኖራቸው የእግዚአብሔር ጸጋ አድርጓቸዋል። ዴይድ ናቸው በዛ ኤሪያ ማለት ነው እንጂ እየታገልክ እየተፋጨ አይደለም መሆን ያለበት። ከምትታገል አግባ፣ ከምትቃጠል ብሏል ጳውሎስ ራሱ። ቃል በቃል ነው ያለው። ጌታ ይባርከው ጳውሎስን። ጋብቻ ኃጢአት አይደለም። እግዚአብሔር ነው የፈጠረው። በመጀመሪያ ወንድና ሴት አድርጎ ፈጠራቸው። በቃ ማን ነው የፈጠራቸው? እግዚአብሔር። በቃ ጋብቻ ምንድን ነው ያለው? ክቡር ነው። መኝታው ንጹህ ነው። በቃ ይሄ እግዚአብሔር ያደረገው ነው። ዝም ብለህ ስትመጻደቅ ግን መጽሐፍ ቅዱስ ላይ በደንብ ስትመለከቱ እግዚአብሔር ለመታዘዝ ሁሉ ዋጋ አድርጎ ነው። ሁሌ አታችመንት አለው አብሮ። እንዲህ ብታደርግ አዲስ ኪዳንም ብሉይ ኪዳንም ሁልጊዜ እግዚአብሔር ታዘዙ ካለ በኋላ ለሚታዘዝ ሁልጊዜ አብሮ የተያዘ ሪዋርድ አለ፣ ራሱ ዋጋ አለ። ሁልጊዜም የእሱን ንግግር እስኪ አዳምጡት። ሁሌም እንዲህ ብታደርጉ እንዲህ ይሆናል፣ እንዲህ ብታደርጉ እንዲህ ይሆናል። አብሮ የተያዘ ነገር አለ። ሪኮግናይዝ አድርጎታል፣ እውቅና ሰጥቶታል፣ ስፍራ ሰጥቶታል። ከሱ ከሰሪያችን ስለማንበልጥ ማለት ነው። እኛ ራሳችን የዛ መነቃቂያ ወይም ደግሞ ሩቅ አድርገን ማሰብ የለብንም። አንዳንድ ጊዜም ሩቅ ሆኖ ከታሰበ እቺ ፍሬ መራራ ናት አለች ይባላል አይደለ? ማነት በተረት ብዙ አልችልም። ተረቱን የሚያቀሰው ዝላለች አልደረሰችበትም። ወይን ሩቅ ማናት እሷ? ጦጣ ነች የተባለው። ከዛ እጭ ብላ ሄደች። ከዛ አግኝቷት ምን ነው ሲያ መራራ ነው አለች። መራራ ሆነ ሳይሆን ተስፋ ቆርጣ ነው። እና አንዳንድ ሰው ከተስፋ መቆረጥ ነው። እኔ ያገለገልኩት አላገለገልኩትም ጌታ ምናምን ነው። ተስፋ ቆርጦ። ተስፋ አትቆረጡ። ትንፋሻችሁ ካለ እድል አለ። ጌታ ስሙ የተባረከ ይሁን። 10 ዓመት ከዚህ በኋላ ብኖር ብላችሁ ጌታ ቢፈቅድና ብኖር 10 ዓመት ጌታ ቢፈቅድና ኮመንሊ የኢትዮጵያ አሁን ላይፍ ኤክስፔክታንሲ ጨምሯል። ቢያንስ በሱ እንኳን ጀነራል ብናስበው መኖርና መሞት የእግዚአብሔር ፈቃድ ቢሆንም ለዛ ነው ብንኖር ጌታ ቢፈቅድ ብንኖር በሉ የሚለው። ከዚህ በኋላ 20 ዓመት ብኖር የ40 ዓመት ሰው ከሆንኩ 60 ዓመት አይደለም መቼም 70 ዓመት 30 ዓመት አለኝ። የ50 ዓመት ሰው ከሆንኩ ከዚህ በኋላ 70 ዓመት ለመኖር 20 ዓመት አለኝ። 20 ዓመቴን አስቤ ዛሬ መነሳት እችላለሁ። ከዚህ በኋላ 20 ዓመት ምኖር ከሆነ ከዚህ በኋላ 5 ዓመት ምኖር ከሆነ በቃ ኑሮዬን በደንብ አድርጌ ማክሲማይዝ አድርጌ ከተጠቀምኩት የድሮ ኪሳራችንን መርሳት አለብን። ተስፋ መቁረጥ የለብንም። ግልጽ ነው እያልኩ ያለሁት። እንዲያውም ብዙ እድል አለን። እውቀት፣ ልምድ ምናምን አካብተናል። ከዚህ በፊት ከባዶ አይደለም የምንጀምረው አይደለም፣ ከባዶ አይደለም። የሆነ ሳምቲንግ እጃችን ላይ አለ። ስለዚህ ብድግ ማለት እንችላለን። የትኛውም ሰው ጌታን እስከ ዛሬ አላገለገልኩትም ከእንግዲህ በኋላ አላገለግለውም ለምን እንላለን? ከዚሁ መነሳት እንችላለን። አይ አሁን 60 ዓመቴ ነው ከዚህ በኋላ እስከ 70 ዓመት ቆይ ከሆነ 10 ዓመቱን ቢያንስ ተጠቀምበት። በቃ ውሳኔን አስተካክል። የባለፈውን ነገር አምልጦኛል እያላችሁ የወደፊት ነገራችሁን አታበላሹ። ያለፈው አልፏል። ለአዲሱ መነሳት ያስፈልጋል። አሜን ነው። አንዳንዶቹ ጥቂት ዘመን ነው አገልግለው የዘላለም ክብር ይዘው የሄዱት። ጥቂት ዘመን በቃ ብዙ አይደለም። አንዳንዶቹ ከመሸ ወደ ጌታ መጥተው ተጠርተው፣ ለምሳሌ ስሚዝ ዊግልስወርዝ የሚባል ሰውዬ በ40 ምናምን ዓመቱ ነው ወደ ጌታ ጥሪ የመጣው ጌታንም ያገኘው። በዓለም ላይ ግን የእምነት ሐዋርያ የሚባል ስም ተቀጽላ የተሰጠው ድንቅና ታምር ያደረገ የቧንቧ ጠጋኝ ሆኖ ነው በሕይወቱን የኖረው። ግን ጌታ ወደ ሕይወቱ መጣ። ከዛ ራሱን ሰጠ። ክብር ለጌታ ይሁን። ከዛ በኋላ ነው ይህ ሁሉ ታሪክ የምታውቁት ከሆነ የእሱን አገልግሎት አስደናቂ የሕይወት ታሪክ የተጻፈለት በ40 ምናምን ዓመቱ ጌታን አግኝቶ ማለት ነው። አሁን በቅርብ ጊዜ ወደ ጌታ ሄደችው እህታችን ማርሊን ሄኬ በሽተኛ ሆና አልጋ ላይ የአልጋ ቁራኛ ሆና ትልቅ ሰው ሆና ወድቃ እያለች ነው ጌታ ነው ያገኘችው። እና ከዛ ጌታ የጠራት ግን ረዥሙን ዘመን ግን ፈውስን አገለገለች፣ ነፃ መውጣት አገለገለች። ብዙዎች ነፍሳት ወደ ጌታ በሱ አገልግሎት መጡ። እና አሁን አብቅቶልኛል የሚል ሰው መኖር የለበትም። ዛሬ መወሰን ትችላላችሁ። ለዘላለም ትርፍ ላለው ህይወት ለመኖር ማለት ነው። አልረፈደም በሉ እስኪ አሁን ጮህ በሉ።
በሉና በሉ በደንብ ድገሙ፣ ጮክ በሉና። ይሄን በጣም ልናምን ያስፈልገናል። ስለዚህ እግዚአብሔር አምላክ ልጆቹን በሽልማት መሸለም ይፈልጋል። ዓላማው ነው። ጀስት የፍቅር አባት ስለሆነ ለልጆቹ ሁሉ ሽልማት አዘጋጅቷል። ኢቭን ዞ የዘላለምን ሕይወት ነፃ ቢያደርግም የሚኖሩትን ኑሮ ግን አይደንቲቲ ይኖራቸው ዘንድ፣ ማንነት ይኖራቸው ዘንድ፣ ይረኩ ዘንድ፣ ይደሰቱ ዘንድ እግዚአብሔር ዋጋ ስለሰጣቸው ክብር ለስሙ ይሁን። ማለት ጀስት እኮ ቫሊዩ መስጠት ነው። ሂዳችሁ የምትገቡበትን የሰማይ መንግስት ቤታችሁን ይሄ ቤት እንደዚህ ያማረልህ እኮ በምድር ላይ እንደዚህ አይነት ህይወት ስለኖርክ ነው ሲባል፣ በነፃ ስለተሰጠህ ነው ቢባል ጌታ ይመስገን ነው የምትሉት። ይሄ ግን ሳምቲንግ አይደንቲቲ እናንተ ጋር ይጨምራል። በእርግጥ ሁሉን ነገር የምናደርገው ከጌታ ባገኘነው ጸጋ ነው አይደለም? ጳውሎስ ምን አለ? እኔ ከሁላችሁ የሚበልጥ ደከምኩ፣ ሌበር አደረግኩ፣ ነገር ግን እኔ አልነበርኩም፣ በእኔ ያለ ጸጋ ነው እንጂ አለ። ምን ደክመው በእግዚአብሔር ጸጋ ነው። ምን ለፋው በእግዚአብሔር ጸጋ ነው። ምን ጸናው በእግዚአብሔር ጸጋ ነው። ጸጋው ያስፈልገናል። አሜን። ነገር ግን ደግሞ የኛ ፈቃደኝነት፣ የኛ መሰጠት፣ የኛ ራሳችን ማቅረብ ደግሞ እዛ ጋር ዋጋ አለው። እግዚአብሔር ዋጋ ይሰጠዋል። አብርሃምን ምን አለው? በእኔ ዘንድ ዋጋ ምንድን ነው አለው? ትልቅ ነው አለ። ዋጋ አብርሃም እሺ ሲለው ወዲያውኑ እግዚአብሔር ዋጋህ ምንድን ነው አለ? ትልቅ ነው። ከዛ ጳውሎስ ምን አለ? ታገኙ ዘንድ ሩጡ አለ። እስኪ በሉ ሁላችሁ ታገኙ ዘንድ ምን በሉ አለ? ሩጡ። ይሄ እውነታ ነው። በዚህ እውነታ መሰረት አዲስ መነሳሳት በውስጣችን እንዲፈጠር ይፈልጋል። ኢብን ጌታ ኢየሱስ የመስቀልን መከራና ውርደት የታገሰው ከዛ በኋላ ሊመጣ ስላለው ደስታ ነው። መጽሐፍ ቅዱስ ይሄድ ይነግረናል። ደስታ ማለት በቃ በኋላ የሚያገኘው ነገር ደስታው ነው ለሱ። ዕብራውያን ምዕራፍ 12 ቁጥር 2 ላይ የእምነታችንን ራስና ፈጻሚውን ኢየሱስን እንመልከት ይላል። እርሱ በፊቱ ስላለው ደስታ፣ አያችሁ፣ በፊቱ ስላለው ደስታ ማለትም ከመስቀሉ ኋላ ማለት ነው። ስላለው ደስታ በመስቀል ታግሶ ውርደትንም ንቆ፣ በመስቀል እንዲታገስ ያደረገው ውርደትን እንዲንቅ ያደረገው በፊቱ ያለው ምንድን ነው? ደስታ ነው። ያን ደግሞ ዮሐንስ ወንጌል ምዕራፍ 17 ላይ ስታነቡ ምን እንዳየ ኢየሱስን ታያታላችሁ። ኢየሱስ ያየው ነገር አለ። ስለዛ ደስታ ስላየው ነገር ነው በመስቀል ላይ የታገሰው። እውር አልነበረም፣ ያየው ነገር ነበረ። ስለዚህ ይሄ ጸሐፊ የሚለው ከዚህ በፊት የተናገረው ስለ እምነታቸው የተንከራተቱትን፣ ዋጋ የከፈሉትን፣ የተቀሉትን፣ የታረዱትን፣ ለአውሬ የተሰጡትን ሰዎች ነው ሲዘረዝር የቆየው። ከዛ ኢየሱስም ራሱ አለ በፊቱ ስላለው ደስታ በመስቀል ምን ብሎ ታግሶ ነውርን ንቆ በእግዚአብሔር ዙፋን ቀኝ ተቀምጧልና እርሱን ተመልከቱ። ስለዚህ አንድ ሰው ትጋት ቢያንሰው፣ አንድ ሰው መሰጠት ቢያንሰው፣ አንድ ሰው በምድራዊ ነገር ቢሸነፍ ችግሩ የተጠራበትን ተስፋ ትኩር ብሎ ማየት አለመቻሉ ነው። ከሞት ባሻገር ፐርስፔክቲቭ ችግር አለ ማለት ነው። የማየት የአንጽሮት ችግር አለ ብዬ ነው ማሰብ። በአሁኑ ዘመን አንዱ ትልቁ ተግዳሮት የአንጽሮት የእይታ ተግዳሮት ነው ያለብን። ሁሉን ነገር ጊዜያዊ፣ እምነታችን ጊዜያዊ ያሁን ያደረግነው ስለማንሰበክም ሊሆን ይችላል። ሙሴንም ያነሳሳው ልክ እንደዚሁ ነው። በጊዜው ከሚገኝ ስልጣን ይልቅ፣ ደስታ ይልቅ፣ ክብር ይልቅ ከእስራኤል ጋር መከራን መቀበልን እንዲመርጥ ያስቻለው ብድራቱን ወይም ሽልማቱን ትኩር ብሎ ተመልክተዋልና። በሉ እስኪ ብድራቱን ወይም ሽልማቱን ትኩር ብሎ ምን ብሏል? ተመልክቷል። በቃ የመጨረሻ ነጥቦችን ልንገራችሁና ወደ ጸሎት እንሄዳለን። ክብር ለስሙ ይሁን። ስለ ሽልማቶች ወይም ስለ ሪዋርድ የእግዚአብሔር ቃል ያስቀመጣቸው ማሳሰቢያዎች አሉ። አስፈላጊ ስለሆነ ብዙ ቦታ አሳስቧል። ጥቂቶችን አሳያችኋለሁ። ይህን መልእክት መልሳችሁ ደጋግማችሁ ብትሰሙት ደስ ይለኛል ከሄዳችሁ በኋላ። አንደኛው ሽልማታችሁን ወይም ሪዋርዳችሁን፣ ዋጋችሁን አጥብቃችሁ ያዙ ይላል። ራዕይ ምዕራፍ 3 ቁጥር 11 እነሆ ቶሎ እመጣለሁ፣ ማንም አክሊልህን እንዳይወስድብህ ያለህን አጥብቀህ ያዝ
አክሊልን እንዳይወስድብህ። እስካሁን ጥሩ ስራ ሰርተሃል፣ ተመዝግቦልሃል፣ ተጽፎልሃል። እርሱን እንዳታጣው ይታጣል ማለት ነው። አጥብቀህ ምን በለ ይላል? ያዝ። አንዳንዱ ሰው 10 ዓመት 15 ዓመት 5 ዓመት ጥሩ ይሮጥና መንገድ ላይ ያቆማል እና ያጣዋል ማለት ነው። ያን እንዳታጣ ጳውሎስም ይላል በከንቱ ሩጬ እንዳልሆን ይላል አይደለም? ስለዚህ እሱ እንዳታጣ ነው የሚለው ራእይ 3:11 ላይ አጥብቀህ ያዝ። እስኪ ጮክ በሉና በሉ አጥብቀህ ያዝ በሉ እስኪ። እንዳይወድቅብህ ማለት ነው። አጥብቀህ ያዝ እንዳይወሰድብህ። ሌላው ደግሞ ይሄ እንግዲህ አጥብቀህ ያዝ ነው። ሌላው ደግሞ ተጠንቀቁ ይላል 2 ዮሐንስ 8 ላይ ሙሉ ደመወዝን እንድትቀበሉ። ደመወዝ ይለዋል እዚህ ላይ ደግሞ ዋጋ። ሙሉ ደመወዝን እንድትቀበሉ እንጂ የሰራችሁትን እንዳታጠፉ። ይሄ አሳዛኝ ነው። አሁን ያልኳችሁንም ያሳያል። ሙሉ ደመወዝን እንድትቀበሉ እንጂ የሰራችሁትን ምን እንዳትሉ እንዳታጠፉ። አንዳንድ ሰው እንዳልኩት ጥሩ ይሮጥና ተሰነካክሎ ተደነቃቅፎ የሰራውን ሁሉ ገደል የሚከት ነገር ያደርጋል እና ሙሉ ደመወዙን ሳያገኝ ይቀራል። ስለዚህ ዮሐንስ በመልእክቱ ላይ ይሄን ነው የሚያሳስባቸው። ሙሉ ደመወዝን እንድትቀበሉ የድካማችሁን ፍሬ ሙሉ በሙሉ እንድታገኙ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ። ስለዚህ ስራ መጠበቅ አለበት ማለት ነው። ቅድም ምን አለ? አጥብቃችሁ ያዙ አለ። አሁን ደግሞ ምን አለ? ተጠንቀቁ። እስኪ በሉ ጮክ በሉና ተጠንቀቁ። ሰው ከሙሉ ሽልማቱ ያነሰ ሊቀበል ይችላል። አዎ ሊቀበል ይችላል። ካልሆነ ዮሐንስ ይህን ማስጠንቀቂያ አይሰጥም ነበረ። እግዚአብሔር ስሙ የተባረከ ይሁን። ሽልማቶች መጽሐፍ ቅዱስ ሽልማቶችን ከመልካም ስራዎቻችን ጋር በደንብ አስተሳስሮ ያሳየናል። ማቴዎስ ወንጌል ምዕራፍ 16 ቁጥር 27 ላይ የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለእያንዳንዱ እንደ ስራው ያስረክበዋል። ይሄ የዘላለም ሕይወት አይደለም፣ እንደ ስራው ያስረክበዋል። ስለዚህ ሽልማቶች በግልጽ እንደሚታየው የሥራችን ውጤቶች ናቸው። የሥራችን ውጤቶች ናቸው። ዓለም ሳይፈጠር የተዘጋጀውን መልካም ሥራ ባደረግንበት መጠን እግዚአብሔር አባታችን በልጁ በኢየሱስ ክርስቶስ ለኛ የሚሰጠን ሽልማት ነው። ያም ደግሞ ቅድም ባልኩት ቤማ በተባለው ዙፋን የሚደረግ ነገር ነው። ጌታ ስሙ የተባረከ ይሁን። ስለዚህ መልካም ስራዎቻችን እስከ ፍጻሜ ሊጠበቁ ይገባል። ቃሉ የታመነ ነው ይላል። እግዚአብሔርንም ያመኑት መልካሙን ስራ ለመጠበቅ እንዲጠነቀቁ እነዚህን እንድታጸና እወዳለሁ። ይህ ሰዎችን የሚጠቅምና መልካም ነው። ቲቶ 3:8 ቃሉ የታመነ ነው። እግዚአብሔርንም ያመኑት መልካሙን ስራ ለመጠበቅ እንዲጠነቀቁ መልካም ማድረጋቸውን እየጠበቁ እንዲሄዱ። ጎናቸው ያለውን ሰው በፍጹም አትዛል በሉት። መልካም ከማድረግ ጌታን ከማገልገል አትድከም፣ አትዛል በሉት። ክብር ለጌታ ይሁን። በሚቀጥለው 5ቱን ሽልማቶች እናያለን። ዛሬ እዚህ ላይ እናቆማለን። ጌታ ስሙ የተባረከ ይሁን። በሕይወታችን አቅጣጫዎች፣ በሩጫችን አቅጣጫዎች እግዚአብሔር ለሚያምኑት ያዘጋጀውን 5 ሽልማት አይነቶች በሚቀጥለው ጊዜ እንመለከታለን። እዚህ ዛሬ ድምፄን የሰማችሁ ሁሉ አይ ቲንክ ከዚህ በኋላ ተወስናላችሁ ብዬ አምናለሁ። ሃሌሉያ። ቀሪው በዚህ ምድር ላይ ልደህዩ ትችላላችሁ። በዚህ ምድር ላይ ስልጣን ልታጡ ትችላላችሁ። እዚህ ምድር ላይ ላይሳካላችሁ ይችላል። ነገር ግን በኋለኛው ዘመን በእግዚአብሔር መንግስት ግን ይሄ የጸጋ ጉዳይ ነው። የእግዚአብሔር ታማኝነት ጉዳይ ነው። በዛ ግን ድሃ መሆን አፎርደብል አይደለም ወገኖቼ። ልንጨክንበት የሚገባ ነገር ነው። ይሄ ለሁሉ የተሰጠ ነው። ክብር ለስሙ ይሁን። ለእያንዳንዱ እንደ ስራው ምን ይለዋል ነው ያለው? ለእያንዳንዱ እንደ ስራው ያስረክበዋል። ስለዚህ ዛሬ እግዚአብሔር በዚህ እንግዲህ የመስፋፋት ጊዜ ሐሳባችን፣ እቅዳችን፣ ዓላማችንን አድሰን ውጥናችን አስተካክለን ክብር ለስሙ ይሁን ለመልካም ስራ እንድንነሳ እግዚአብሔር ይፈልጋል። ተነስተን እንጸልይ። ሁላችንም ስሙ ይባረክ። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም
አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ።